ይኸውልህ ለአንተ ያላትን ስሜት እያሳየች ነው አይደል? ታገባ እንደምትፈልግ እኮ ነው የነገርኩህ ያለሁት። አንተ እንዴት ምን የቃቃ ጋብቻ ነው? ማለት እንደዛ ማለት ሳይሆን ማርቲ ምን እያለ ነው? እውነት ከአንቺ ከቤተሰብ ተጣልተሻል በእኔ ምክንያት? አዎ እኔ ምን አልኩ? በቀደም ማለት አንተን ምንም አድርገህ ሳይሆን ባለፈው ቤተሰብ ጋር ሂጂ ብለኸኝ ቤተሰብ ጋር ነበር ያለሁትና በዛ ክፍተት ያለውን ነገር በሄርሜላ በኩል ያለውን ነገር እና አንቺ ላይ እንዴት ነው ድጋሚ ሊፈጠር የማይችለው? ማለት የእውነት ተዋዳችሁ ከሆነ አሁን አብራችሁ መሆን የማትችሉበት መንገድ ምንም የለም ነው እና ካልሆነ መለያየት አይም ካላችሁ ደግሞ ተሰብስቦ መኖር እንጂ እዚህና እዛ ሆኖ መኖር አይቻልም ነው ማለት። በቃ በአጭር ጊዜ ውስጥ የምንልሽን የማታደርጊ ከሆነ ከሱ ጋር መለያየት አለብሽ። አዲስ አበባንም ጥለሽ ደግሞ ቀጥታ ወደ እኔ የምለው አንተ ማለት ነው ለእሷ ስሜት የለህም? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ ከማርቲ ጋር መጥቻለሁ ማለት ነው። አንዳንድ ነገሮች የተፈጠሩ ነገሮች አለና ቀጥታ ወደ ጉዳዩ ባልገባ ደስ ይለኛል። አቤል ባለበት ብነግራችሁና በማርቲ መካከልም ያለውን ነገር እሷ ብታስረዳችሁ ደስ ይለኛልና እህቴ ትንሽ አለመግባባት ተፈጥሯል ለቤት ላይና ማርቲ ምን እንደሆነች አላቅም። በእርግጥ የተጣላችበት ኬዝ አለ በራሱ ምክንያት እና እሱን ኬዝ ደግሞ አቤል ሲመጣ ብናገር ደስ ይለኛል። አስቀድሜ ብነግራችሁ ለእናንተ ምንም ፋይዳ አይሰጠውምና ማርቲ ግን በቃ ወሰንሽበት ማለት ነው እንደዚህ አይነት ነገር ውስጥ? አዎ ግዴታ ነው። ያው ቤት ላይ ያለውን ነገር ከማንም በላይ አንተ ታውቀዋለህ። እንዴት በዚህ ፍጥነት እንደዚህ ለመወሰን ቻልሽ ማለት ነው? ከቤተሰብን አቤልን አስበልጣ ነው ዛሬ የመጣችው ማለት ነው። ዛሬ አቤልን አግኝተ ነው ደስ የሚል ነገር አለ ማለት ነው። ስለዚህ አቤል ሲመጣ ቃለ መጠይቅ እናደርግለታለን። ምንድነው ቃለ መጠይቁ? ማርታን እኔ እንጃ እሺ ለኛ ላይ አላውቅም፣ ግን እኔ አሁን ባለሁበት ሁኔታ ብዙም ደስ የማይል ነገር አለና እኔ ከአቤል ጋር አብሬ መኖር እና ማግባት እሱን አግብቼ አብሬው መኖር እፈልጋለሁ። ስለዚህ አቤል ሲመጣ ምንድነው የሚባለው? እንድታገባው እንጠይቀዋለን። ቶሎንም ሽማግሌ ልከው ምናምን እንዲጋቡ ነው የምንፈልገው። ምክንያቱም እሷ እዚህ ጋር ከቤተሰቦቿ ጋር ልትስማማ አልቻለችም። በአቤልና በማርታ ባላቸው ግንኙነት በጣም ደስተኛም አይደሉምና ከዚህ በፊት ሄርሜላ በተፈጠረባት ነገር አንቺ ላይም እንደዚህ አይነት ነገር ሊፈጠርብሽ ይችላል። ስለዚህ ከሱ ራቂ ምናምን ብለው ትንሽ ጫና ሲያሳድሩባት አይ እኔ እንደዚህ አይሆንም አቤል ይበልጥብኛል ብላ ወጣለችና እኔ ደግሞ እንዳላፍትና አቤልም እንዲያኖራት ተጠይቀዋለሁ ማለት ነው። ካልሆነም ደግሞ አግብተሽ ወይ መኖር አለብሽ ወይ የሆነ ነገር መሆን አለባችሁ እንጂ ዝም ብላችሁ እንደዚህ አይነት ግንኙነት ላንቺም ለህይወትሽ አደጋ ነው ብለው አንድ ሁለት ሲሏት እሷም ትንሽ የመበሳጫጨት ሆኖ ከቤተሰብ ጋር አይደረግም ግን ትንሽ ተደባብራና አቤልም በቃ የማግባት ውሳኔ ውስጥ ገብታ አቤልን ልታገባው ዛሬ ልናናግረው ነው ማለት ነው። ስለዚህ አቤልንም ጠርተነዋል። ትንሽ ቆየ ይመስለኛል እሱም በእርግጥ እና ሰርጋችሁ መስለታ ነው በቅርቡ ነው በቅርቡ ይሆናል። እንግዲህ ተስፋ አደርጋለሁ ሚዜዎቻቸው ጓደኞቻቸው በጣም እንደሚያጅቡን እንጃ እሺ የሚለኝ እንግዲህ ይመስላል ማለት እኔ አሁን ለአንቺ እንዴት ነው ቆይ ሚዜ መሆኑ ድጋሚ ለሄርሜላ ለአብርሃም ሚዜውን ኩለት አሁን ደግሞ ለአቤል አረ አይመጣም እሱማ አይሸኝም እኔ እንደውም አያገባትም። አራት እንደዚህ ማሳስበል ሚኮ ማለት እሱ ችግር የለውም ዋናው ሲበል እንጂ አንተ ሚዜነት አታስብ። አንዴ በትልቅ ድግስ ትንሽ ድግስ ይገኛል ይባላልና ድግስ ነው። ለማንኛውም ማርቲ ወደ ቁም ነገሩም ስንገባ አቤላንም ብትመርጪም አንደኛ ከቤተሰቦችሽ ጋር እርቅ መፍጠር አለብሽ። በእንደዚህ አይነት መልኩ አይደለም ትዳር ውስጥ መግባት ያለብሽ። ለሱም ጥሩ አመለካከት ስለማይኖራቸው ቅድሚያ አቤልም ብናናገረው ችግር የለውም። እሱ ከወሰነበት ወደ ቤተሰብ ደግሞ ተያይዛችሁ እንድትሄዱ ነው የምፈልገው ነው። ከቤተሰብ ጋር ያለሽን እርቅ ነገር ቅድሚያ ማውረድ አለብሽ እንጂ እነሱ ጋር ተጣልተሽ አቤልን የምታገቢበት ምንም አይነት ምክንያት የለሽም። ስለዚህ አቤልን ደግሞ አንቺ ከልብሽ እስከ ወደድሽው ድረስ ደግሞ እሱም ይቀበልሻል፣ እንደሚቀበልሽም አውቃለሁ ማለት ነው። ያው ማለት ኒኮ ዛሬ ደግሞ ዳይመንድ መስሏል። አይ ኒኮ እንዴት ነህ?
አማን ነው እስኪ እዚህ ጋር መሀል ላይ እናርጋት። አይ በቃ ስልጣን ማስረከብ ነው። ስልጣን ማስረከብ ኦኬ። እስካሁን ይዘህ ነበር ነው? ተተካይ ፓርላማ ምናምን። እሺ እና እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ምንድን ነው የተናፋፈቀ ሰው መስሎኝ። ከማን ጋር? ሁለታችሁ ከማርቲ ያው እየተገናኘን አይደል? አልፎ አልፎ በቃ የሚገናኝ ሰው እንደዚህ ነው። በቃ እንጻጻፋለን። እንዴ ነው ምንድን ነው ልታጣላ ነው? ገና በደንብ ላጣምራችሁ ነው የማመጣጤ። ከማን ጋር? ከሷ ጋር። እና ዛሬ ላወራ የፈለኩት በማርቲና በቤተሰቦቿ ጉዳይ ትንሽ አለመግባባት ተፈጥሯልና አንተ ደግሞ ለዚህ መፍትሄ ሆነህና ለዛ ነው አንተ ጋርም ደውዬ የጠራሁት። ሁለታችሁም አንድ ላይ ሆናችሁ ላወራችሁ ስለፈለኩኝ ነውና በእርግጥ እሷም ልታወራ ትፈልጋለች ባለው ነገርና ያው ማርቲ ከዚህ በፊት ታውቃለህ ለአንተ ብላ ብዙ ነገር ታደርጋለች። አንተም ደግሞ ልክ እንደዛው ፍቅር ላይ ደግሞ መስዋዕትነት ያስፈልጋል አይደለ? እሷ ደግሞ አንተን አስበልጣ ከቤተሰቦቿ ጋር ትንሽ ሄርሜላ ላይ በተፈጠረው ነገሮች ደግሞ አንቺ ላይም ደግሞ ተረኛ አንቺ ነሽ፣ አንቺም እንዴት ሆኛለሽ ምናምን ተብላ ካንተ ጋር ያላትን ኮኔክሽን እንድታቆም እንትን ብሏት ነበር እና እሷ ደግሞ አንተን አስበልጣ ከቤተሰቦቿ ጋር ተጣልታ እኔ ጋር ደወለችልኝና እንዲህ ተፈጥሯል፣ በቃ እኔ አቤልን እንደዚህ በቃ ምናምን ብላ ስትነግረኝ በቃ ነገ ጠዋት ላይ ደውይልኝና ከዛ ደግሞ አቤልንም አንቺን ማግኘቻቸው አንድ ላይ አናግራቸዋለሁ ምናምን ብዬ አይ እንደውም እኔ እንደዚህ ነው የምፈልገው፣ በቃ ከሱ ጋር ያለኝን ነገር ጨርሼ መቀጠል ነው የምፈልገው አለችኝ። ስለዚህ ምንድነው ሀሳብሽ ምናምን ብዬ ስጠይቃት ማርታ ልታገባ ትፈልጋለች ማለትማ ቤተሰብ ይኸውልህ ምንም ይሁን እድሜ ሲሄድ ቤተሰብ እንደማይፈልግ ታውቃለህ። ከዛ ሲቀጥል ደግሞ ቤተሰብ በሚወስንልህ ውሳኔ ደግሞ አትመራም። ስለዚህ ደግሞ እሷ ምን አሰበች ከቤተሰብ ጋር አያኖሯትም ምን አይሏትም። ስለዚህ ገበናዋ ደግሞ አንተ ነህ። ስለዚህ አንተ መርጣ አንተ ማግባት እንፈልገችው ማለት ነው። ይሄን ነገር እንደቀላቴው ዛሬ ፕራንክ ነው ምናምን ነገር እንዳትለ። እኔ እና እሷ አንድ ላይ ስንመጣ ብዙ ጊዜ ፕራንክ ነው ይመስላል አይደል? ግን ፕራንክ አይደለም ማለት ነው። የቁም ነገር ነው። ለምን አይመስለኝም ፕራንክ ይጀመር የለመደባችሁ አንድ ላይ ስትሆኑ ነው ያላምናችሁ። አቤል አሁንስ ማለት እየቀለድን አይደለም የምር። ኧረ ተው ምንም ብትሉኝ ያላምናችሁ። ይኸውልህ እንደዛ አይነት ፕራንክ እኮ የለም አቤል። ይኸውልህ ቁም ነገር ነው። ይሄን ሰሞን ደግሞ ማናችንም ከማናችንም በእንደዚህ አይነት ሲቹዌሽን ላይ ደግሞ ሆነን ፕራንክ ማንም ከማንም አይሰራም። እኛ ፕራንክ የምናደርግበት መንገድ እኮ ሌላ ነው። ግን ይሄ ቁም ነገር ነው። አንደኛ ከቤተሰቧ ተጣልታለች። አንተ እንደው እኔ ማስታረቅ አለብኝ ብለህ አንድ ሁለት መንተፋተፍ ነበር ያለብህ። ከዛን ሲቀጥል ደግሞ ይኸውልህ ለአንተ ያላትን ስሜት እያሳየች ነው አይደል? ታገባ እንደምትፈልግ እኮ ነው ነገርኩህ ያለሁት። አንተ እንዴት ምን የቃቃ ጋብቻ ነው? ማለት እንደዛ ማለት ሳይሆን ማርቲ ምን እያለ ነው? እውነት ከአንቺ ከቤተሰብ ተጣልተሻል በእኔ ምክንያት? አዎ እኔ ምን አድርጌ በቀደም ማለት አንተን ምንም አድርገህ ሳይሆን ባለፈው ቤተሰብ ጋር ሂጂ ብለኸኝ ቤተሰብ ጋር ነበር ያለሁትና በዛ ክፍተት ያለውን ነገር በሄርሜላ በኩል ያለውን ነገር እና አንቺ ላይ እንዴት ነው ድጋሚ ሊፈጣ የማይችለው? ማለት የእውነት ተዋዳችሁ ከሆነ አሁን አብራችሁ መሆን የማትችሉበት መንገድ ምንም የለም ነው እና ካልሆነ መለያየት አይም ካላችሁ ደግሞ ተሰብስቦ መኖር እንጂ እዚህና እዛ ሆኖ መኖር አይቻልም ነው ማለት። በቃ በአጭር ጊዜ ውስጥ የምንልሽን የማታደርጊ ከሆነ ከሱ ጋር መለያየት አለብሽ። አዲስ አበባንም ጥለሽ ደግሞ ቀጥታ ወደ እኛ ወዳለንበት እኔ የምለው አንተ ማለት ነው ለሷ ስሜት የለህም? ሚኪያስ ምን እያልክ ነው? ቆይ ለማርቲ መጠየቅ ለሷ ስሜት የለህም ወይ ነው? ይሄ እንዴት ነው እንደ ቀልድ የምታየው? መልስልሃለሁ። ቆይ ማርቲ የእውነት አንቺ በእኔ ምክንያት ከቤተሰብ ተጣልተሻል? ለምንድን ነው የተጣላሽው? ማለት እኔ ምን አድርጌ ወይስ አንቺ ላይ ምን አድርጌያለሁ? ምን መጥፎ ነገር አድርጌያለሁ? ሚኪያስ ተናገር። እሷ ላይ መጥፎ ነገር አርጋብኛለች ብላ አውርታለች ሄርሜላ እንትን ማርቲ ይኸውልህ አሁን የተጣላችበት ምክንያት ምንድን ነው? ዋናው እየነገርኩህ እኮ ነው። ከዚህ በፊት ሄርሜላ ላይ እየደረሱ ባሉት ነገሮች ተረኛዋ ደግሞ አንቺ ነሽ ተብላለች። አሁን እኮ አንተ እኮ በዚህ ማለት እኮ የጥያቄ ማብዛት እኮ ምንም መፍትሄ እኮ የለውም። አንተ አሁን እንደዚህ አይነት ጥያቄዎች መጠየቅ ሳይሆን ያለብህ ፕራንክም ይሁን ቁም ነገርም ይሁን ለሷ ያለ ስሜት አለ አይደለ? ስለዚህ በእንደዚህ አይነት መልኩ ስንመጣ ልትቀበላት ነው እንጂ የሚገባው ጭራሽ እንደዚህ ተወዘጋግበህ
መልስ አይደለም መመለስ ያለብህ። ምክንያቱም እቺ ልጅ አቤል እናንተ አሁን ምንም የሚያጨቃጭቃችሁ ጉዳይ የለም። ይሄ ውሳኔ አንተ ውሳኔ ነው አይደል? ሚኪ ደግሞ እዚህ ጋር እኔንም አንተንም ብሎ ነው የመጣው። ማለት ከወደድከኝ ምን ችግር አለው? የጊዜው መፍጠን የጊዜው መቸኮል ለውጣለሁ ብዬ አላስብም። አንደኛ ይሄ መልካም እድልም ሊሆን ይችላል። አቤል እንዲህ ማለት አይጠበቅብህ። ማለት ምንድነው ሊያደናግር ይቻላል? ሊያደናግረኝ የቻለው ዝም ብሎ መጋባት የለም። አንደኛ ነገር አንቺ አሁን የተባልሽው ከቤተሰብ አቤልን አግቢው ነው ያለሽ። ሚኪያስም እያለ እንዳለው አግቢው አቤልን ተጋቡ ምናምን ነው እያለ፣ አንቺም ደግሞ አግባኝ እያልሽ ነው። ዝም ብሎ መጋባት ደግሞ የለም። እኔና አንቺ ደግሞ መሀል ላይ ያለው ነገር አንቺ ራስሽ ጠንቅቀሽ ታውቂያለሽ። ከጓደኛ የዘለለ ነገር ምንም መሀላችን ምንም ነገር የለም። እንኳን ፍቅረኛሞች አልፎ እስከ መጋባት የሚያደርስ ነገር ማርቲ፣ እሱ ራሱ አንቺ ታውቂያለሽ ከምን ተነስተሽ እንደሆነ ወይ ደግሞ የለመዳችሁ ፕራንክ እንደዚህ ለመናገር ኮንፊደንሱ ከነበረ ይሄ ሁሉ ድረስ እኮ መምጣት አይጠበቅም ማለት የሴት ልጅን እድሜ መግደል ይሄን ያህል እኮ አይጠበቅም። እየቀለድክ ነው ሚኪያስ? እየቀለድኩኝ እኮ አይደለም። ይኸውልህ በምን አይነት ትላንትና ጀምረን ነገ መጋባት ምናምን የሚባለው ነገር ሳይሆን አንተ ለዓላማ ዝግጁ ከሆንክ እኮ የእሷንም ህይወት ያንተንም ህይወት እኮ ማስተዳደር ትችላለህ። እሷም እንደዛ አንዴ የራስን ስሜት ብቻ ነው እንደምትረዳው። እኔና ማርቲ ላይ ያለ ነገር የሆነ ለየት ያለ ነገር የለም። እስከ መጋባት የሚያደርስ ነገር እንኳን እስከ መጋባት ፍቅረኛሞች አይደለንም። እሷ ራሷ ታውቃለች። ይኸውልህ አንተ ተጠይቃት ድረስ እሷ መጠበቅ አለባት ማለት ነው። ምን አይነት ነገር አረ እንደዚህ የሚባል ነገር አይ ይሄናል ደረጃ ሊርን ምናምን ስትል የግድ እሷ ተንበርክካ ቀለበች ከማርቲ ጋር ሆነን ማለት ፍቅረኛሞች ነን ማለት። እኔ አሁን ሁለታችሁን አንድ ላይ ለማድረግ እንጂ አሁን ክርክር ለመያዝ አይደለም። አሁንም እኮ አንድ ላይ ነን። እናንተ ናችሁ አሁን ሌላ ነገር። እኔ እኮ ስሜቷን በግልጽ መናገር ስላልቃታት ነው በእሷ ቦታ ሆኜ እየተናገርኩኝ ያለሁት። ይኸውልህ መጀመሪያ ደረጃ የማርታ ስሜት እኔ ራሴ ጠንቅቄ አውቀዋለሁ። ከኔ ጋር ያላትን ነገር ለየት ያለ ነገር እንደሌላት ጠንቅቄ አውቃለሁ። እኔ ደግሞ ምናልባት ምን አይነት ነገር ተቆባችሁ እንደሆነ አላውቅም። እንደዚህ አላችሁነት ሳይሆን ይኸውልህ ያላችሁ ነገር እንዲያምር ነው። በትዳር መሀል ደግሞ በጣም ብዙ ነገሮች ይኖራሉ። መተሳሰብ ይኖራል፣ መዋደድ ይኖራል፣ መተሳሰብ ብዙ ነገሮች አሉት እና አብሮ በመቀጠል አብሯችሁ እንድትሄዱ እሷም ጭንቀት ውስጥ እንዳገባ አንተም ልክ እንደዛው ያንን አስቤ እንጂ ዛሬ ላይ እንደዚህ ነበራችሁ ትናንትና ሁሉ ነገር ያሳልፋችሁ ምናምን እንዴት እንዲህ ምናምን ነገር ልልህ አይደለም። ሚኪያስ የምታውቀው ነገር አለ ከሁለታችን ማለት እኔና ማርቲ ማለት ከኔ ጋር ምንም አይነት ግንኙነት እንዲኖር ካፈልግም ነው። አይ እኔ አላውቅም፣ የወደፊቱን አላውቅም። አሁን ላይ ግን ምንም እንደሌለ ገና በቅርቡን የተዋወቅ ነው። ገና ብዙ ነገር አልተያየንም። ስለኔ ብዙ ነገር አላወቅሽም፣ እኔም ስላንቺ ብዙ ነገር አላወቅኩም። የሚያጣመረው ደግሞ እግዚአብሔር እንጂ ሰው አይደለም። ሰው ተጣመሩ ወይ ደግሞ አንድ ላይ ሆኑ ተጋቡ ምናምን ስላለ ምን የሚፈጠር ነገር የለም ማርቲ። እኛም ወይ ደግሞ ቸኩለን ምንም የምናደርገው ነገር የለም። ምናልባት አሁን አንቺም ጋር ስሜት ሳይኖር እኔም ጋር ስሜት ሳይኖር በአንዳንድ ሰው ምክንያት ግፊት አንድ ላይ ልንሆን እንችላለን። ከዛ ደግሞ እኔ እኮ እየገፋፋችሁ ምናምን ነገር አይደለም ይላል። እንደዛ ነው የሚመስለው። ያለውን ነገር ያለውን ነገር አልተጠየከንም እያልኩ ነው። ማርታ ጋር ምን እንዳለ እሺ፣ ሁለታችሁ ታወራላችሁ። እኔ ዝም ልበልላችሁ? ለምንድን ነው ዝም የምትለው? እናንተ ሁለታችሁ ለኔ የሆነ አይነት ስሜት ቢኖረው ኖሮ እንደዛ አይልም ነበር ማለት እንጃ። ልክ ነው፣ በፍጥነት ሊሆን ምናምን ይችላል ያለው ነገር ልክ ነው። ግን ምንም ቢሆን ትንሽ ስሜት ቢኖረው ይሄን መልስ ከሱ አልጠብቅም ነበር። ማርታ እያስመሰልኩ ነው የትኛውም ነገር ማድረግ አልፈልግም። በተሻለ አይደል ስሜት ሳይኖርም ስሜት አለኝ ወይ ደግሞ አንቺም ደግሞ ስሜት ሳይኖርሽ ለኔ በአንዳንድ ሰው ምክንያት ተገፋፍተሽ ለኔ ስሜት አለኝ እንዳለሽ ምናምን መናገራችን የምሬን ነው። ምክንያቱም ያበላሻል፣ ብዙ ነገር እንደሚበላሽ አንዳንድ ሰዎች ላይ እያየን ነው። በሰው ምክንያት በሰው አንዳንድ ነገር ተገፋፍቶ ብዙ ነገር እየተበላሻሻ ስለሆነ ማለት ነው። ስለዚህ አንተ ህይወትህ እንደሚበላሽበት ነው የምታምነው ማለት ነው? ምንድነው ሐሳባችሁ? ምን አስባችሁ ነው የመጣችሁ? ይኸውልህ ዋናው ሐሳብ የመጣንበት ይኸውልህ ማርታ ከቤተሰብ እንደተጣላች እየነገርኩ ነው። ቢያንስ ለሷ አራርተህ ቢያንስ ይኸውልህ ዛሬ መጋባት ባንችልም እኔ ያለሁልሽ አብረን መሆን እንችላለን እንቆያለን ምናምን ብለህ ተስፋ መስጠት። ጭራሽ እዛ ተስፋዋን አጨለማብህ ስትመጣ አንተም እዚህ ድጋሚ ልቧን ሰብረህ የምትመልሳት አረ እንደዛ አይደረግም። ብቻ አይለኝን ቆም ብለህ አስብበት። ሚኪያስ ግን ዛሬ ደህና ነው? ምን ማለት ነው? አቤት ጠጋብል ሚኪያስ ደህና ነው ዛሬ? ደህና ነው ወይ? አዎ ደህና ነኝ። ማለት የምታስባቸው ነገር ልክ ነው? እስኪ ልጅቷ እኮ ጤነኛ አይደለችም። ያት ፊቷ እኮ ልክ አይደለም። እዚህ ጋር እኮ በጭንቀት እኮ ልትፈነዳ ነው። እዚህ ጋር ቀና ብላ ማየት ራሱ እኮ እያቃታት ነው። ምን ሆነሃል አንተ?
ማርቲ ምን እያለ ነው? ሚኪያስ ምን ውስጥ ነው እያስገባት ነው? ደግሞ ያላሰበችው ነገር እንድታስብ ልታረጋት። አቤል እሱ ምንም አላደረገም ማለት እኔ እንጃ እንዲህ አልልክም፣ ግን እኔ አንተ ለኔ ስሜት እንዳለክ ነበር የማውቀው የተረዳሁት። ገና እኔና አንቺ ከጓደኝነት በስተቀር ምን አለን ማርቲ? እንዴ ገና ቤተሰብ ነገር እኮ አለ። ተቆጣም ብሎ አግባን መጋባት አለ እንዴ? ቤተሰብ ተቆጣ ብሎ ይሁን የማይሆን ነገር እኔ ስለኔ ባሪ ሳጣቂ እኔ ፈልጌው ያደረኩት ነገር ነው። ቤተሰብ ነው አንድ እርምጃ ገፍቶክ ሊሆን ይችላል፣ ግን ሙሉ ለሙሉ ነው በቤተሰብ ጉዳይ አይደለም፣ በኔ ጉዳይ ነው፣ በራሴ ጉዳይ ነውና ግን አንተ ያየሁበት ነገሮች አሉ። አንተን ካወቅኩ ጀምሮ ለኔ ስሜት እንዳለክ ነበር የተረዳሁት። ግን ዛሬ ላይ ያንን እንጃ ምን ማለት እንዳለብኝ አላውቅም። ማርቲ እኔ ምርጥ ጓደኛዬ እንደሆንሽ ነው የማውቀው። ሰው ተሻለ አይደል? ምርጥ ጓደኛዬ እንደሆንሽ አውቃለሁ። ከዛ የዘለለ ነገር ግን አንቺም ጋር እንደሌላ አውቃለሁ፣ እኔም ጋር እንደሌላ አውቃለሁ። ግን ደግሞ በመሀላችን የሆነ ነገር ተፈጠረ ተብሎ ዝም ብሎ መጋባት አለ እንዴ? ገና ለሰው ብለን እኮ የሆነ መፍትሄ እኮ መፈየር ማርቲ፣ ለሰው ብለን እንደዚህ አይነት ምላሽ አይመለስም። አቤል በነገራችን ላይ ይከስ በአንዴ ስማ፣ የምሬን ነው። በሰው ምክንያት ተገፋፍተን ወይ ደግሞ በቤተሰቡ ቃል ተገፋፍተን ማለት ነው እኔና አንቺ ሁላ እሺ ተባብለን ብንጋባ ሁላ የምሬን ነው ወይ ነገ ወይ ከነገ ወዲያ የምንፋታ ሰዎች ነው። ይሄ ምናልባት እየተላመድን ስንመጣ ልንዋደድ እንችላለን የሚባል ነገር የለም። የሚፈጠረው ነገር አይታወቅም። ሰው ተለማምዶ ስለሷ እኔ ስላንቺ አውቄ አንቺ ስለኔ ያውቀሽ በደንብ ተዋውቀን ምናምን ነው የሚሆነው። እሱን ፈጣሪ ከፈቀደ። አሁን ግን እንኳን ለመጋባት ይድረስና ገና ለፍቅረኛሞች ራሱ ብዙ መንገድ የተጓዙ ሰዎች አይደለም። ገብቶሻል? ጓደኛሞች ነን እኔና አንቺ ገና ማለት ነው። ምርጥ ጓደኝነታችን ደግሞ አታበላሹ። እንደዚህ እያልከ ሚኪያስ እንዴ አግባት የሚባል ነገር አለ እንዴ? አንተ መንገደኛ አምጥቼ ለአግባት ታገባለህ? ቢያንስ እኔ እኮ ተስፋ ስጣት እኮ ነው። የምን አይነት ተስፋ? በእንደዚህ አይነት መልኩ አይደል? ማግባት ካልፈለክ እኮ አለማግባት ይችላል። ግን በእንደዚህ አይነት መልኩ አይመለስም ነው። ማርቲ ከኔ ጋር ብትሆን ደስ ነው የሚለኝ፣ ግን ደግሞ ገና በደንብ በቃ ይኸውልህ ደስተኛ የሚያደርግ ከሆነ ማርታ እንጋባ ብላ ስትጠይቅ ቢያንስ እኔ አሁን ላይ ማጋባት አልችልም፣ ግን እንደዚህ ችግርሽን እንፈታለን ወይ ደግሞ አብረን እንቆያለን አብሬሽ ሆናለሁ ምናምን ይባላል እኮ። ግን አንተ እዛ ጋር ተሰብራ ድጋሚ መምጣቷ ነው እዚህም ድጋሚ ልቧን እየሰበረ እኔ ለምንድን ነው የተሰበረችው? አሁን እኮ በቤተሰብ እኮ ከዚህ በላይ ምን አለ አቤል? እንዴ ምን አለን ብለሻቸዋል? አንቺ በመጀመሪያ ቤተሰቦችሽ ከአቤል ጋር ምን አለን ብለሻቸዋል? ይኸውልህ የሚያዩት ነገር እኮ አለ አይደል እንዴ? እኛም እኮ እያየንባቸው ያለው ነገር አለ። በቴክስት እናወራለን ምናምን አልከኛው፣ ማታም ስታወሩ ነው ያደራችሁት። ከዛ አንፃር ነው። ከዛ ሲቀጥል ደግሞ ሄርሜላ ላይ በሚደርስባት ነገር አንቺም ተረኛው አንቺ ነሽ ተብላል ስትወቀስ ነው እኮ እሷም አይ እንደዚህ አይደለም ብላ በአንተ ምክንያት ከቤተሰብ ጋር ተደባብራ ከዛ ወይ ካልሆነ አግቢው ወይ ደግሞ የሆነ ነገር አድርጊ እንጂ ዝም ብለሽ እንዲህ ማለትሽ ለአንቺም ለህይወትሽ ጥሩ አይደለም ስትባል ነው ከአንዳንድ ተነሳስተው ወደ አንተ የመጣችው። ቴክስትም ከተላላክም ከተደዋወልንም ሌላ ነገር አለን ማለት አይደለም። ሚኪያስ ተጠንቀቅ እንጂ ነው ነው ጓደኛዬ። እኔ አሁን ለምሳሌ ህይወቴ ላይ ማያስፈልገኝን ሰው አላወራቸው። በርግጥ ነገ ህይወቴ ላይ የሆነ ቢዝነስ የሚሆን ለሆነ አላማ የምፈልጋቸውን ሰዎች እንጂ ያን የማይጠቅመኝን ሰው አውርቼ ምን ያደርግልኛል? ህይወቴ ላይ ነገ የሆነ ነገር ላይ ለውጥልኝ። ግን ይሄ ደግሞ መፈላለጋችሁ ነው የሚያሳያችሁ። አሁን እዚህ አስደንጋጭ ነገር ስንነግር በቀላሉ እንደዚህ አይሆንም ምናምን ብለህ ነገር መደመደመው ነገር አይደለም። በርግጥ ረጋ ብለህ አንተ ማሰብበት እሷም ጊዜ ስጣትና በደንብ እንድትታያት እላለሁ። ሌላ ምንም እላችሁ ነገር የለም። እሺ ለማንኛውም እኔ በደንብ ላውራ ላስብበት ከራሴ ጋር ላውራበት። በቃ አናስጨንቀው ችግር የለውም። አይ መሄዱ ሳይሆን እኔም ላውራበት እናንተም በደንብ አስቡበት ማለት ነው። እኔም እላችሁ በቃ አንተም ተረጋግተህ ነገር አስብበት። አሁን ባንዴ ስለተነገረ ባንዴ የምትወስንበት ነገር አይደለም። ሰርግ ማለት እንዳልከውም የቃቃ መጫወቻ ምናምን ነገር ሳይሆን የሚታሰብበት ነገር ነው። ግን ካንተ የምጠብቀው ምላሽ እንደዚህ አይነት አልነበረም። በእርግጥ ግን አንተም ረጋ ብለህ አስብበት። እሷም ጊዜ ትሰጣለች እና ይሄ ነገር ደግሞ ላንተና ለሷ ጠቃሚ ነገር ነው እንጂ ለኛ ጥቅም አይደለም፣ ለጠላቶቻችን ጥቅም ምናምን አይደለም። ግን ለእናንተ ጥቅም ሲባል ይሄን ነገር ረጋ ብላችሁ አስቡበት። እሺ ማርቲ ደውዬ በደንብ አወራሻለሁ። እሺ ባንቺ ጨክኖ እንደማይጨክን ታውቂዋለሽ አይደል? እንጃ የሆነ ትንሽ ተስፋ ነበር ሚኪ። አይ አሁንም ቢሆን ተስፋ እንዳትቆርጪ። በእርግጥ ተስፋ የሚያስቆርጥ ነገር አይደለም። በእርግጥ እንግዳ ነገር ሆኖበት ነው የተነገረው ነገር እና ስላላመነንም ነው ይመስለኛል እስከ መጨረሻው ድረስ
ውሸት ነው የሚል ነገር እየጠበቀ ነው ይመስለኛል። ከኛ አንደበት እየጠበቀው ነበር ከዚህ በፊት ፕራንክ እንደምናደርገው ማለት ነው። አንድም ከዛ አንፃር ነው በሱም አልፈርድበትም። እንግዳ ነገር ነው የተነገረው። ስለዚህ አንቺም ብዙ ውስጥሽ እንዳይደብረው ረጋ ብለሽ የሚመጣውን ነገር ማየት ነው። ምላሹንም ቀስ ብለን እንጠብቃለን ማለት ነው። ስለዚህ ቤተሰቦች በቀጣይ እንገናኛለን ማለት ነው። እንሂዳ